በምንስ ተአምር ለማንኛውም የዚህን ቤት ጣጣ ለማጠናቀቅ የቻልኩትን ነገር አድርጋለሁ። እንግዲህ ሳልፈልገው ነው አንድ ችግር ሳብት አንድ ችግር ሳብት አንድ ችግር በችግር እኛ ራሱ ጫና በዝቶ ሙሉ ቡድኑ ጫና በዝቶ እስኪ ያለውን ነገር ለማንኛውም በደንብ አጣርቼ ለእናንተም የማሳውቃችሁ ይሆናል። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ዓለም ዳርቻ ሰላምና ፍቅር ብዙ ትርፍ ይበላችሁ። ዛሬ ያመጣሁላችሁ ቪዲዮ እንኳን እንደ እውነት ከሆነ ደስ የማይል ነገር ነው እየላችሁ እየመጣሁት። እንግዲህ ሁላችሁም ታውቃላችሁ ልዑል ከገጠር አንስቶ እንግዲህ አባትህ ሐኪም ቤት ነው አዲስ አበባ ከተባለ እንግዲህ አዲስ አበባ መጥቷል። ሐኪም ቤት ያለበትን ቦታ ሂዶ ልዑል ለማየት እዛ ቦታ ላይ ደግሞ ልዑል መግባት አትችልም፣ አባትህ ማየት አትችልም ብለው እንግዲህ ይህንን እንትን እዛ በር ላይ ያስቀመጠችው የዚች የአክስትየዋ ትሁን በሱ ዙሪያ ያሉት እነዚያኞቹ ዘመዶቹ ይሆኑ አላቅም፣ ልዑልን ከልክለውታል ከሱ ጋር እንዳይገናኝ ማለት ነው። ማየት አትችልም ብለው ገና ከበር ነው አላስገቡት ያሉት። ገና ሐኪም ቤት ግቢ እንኳን አልገባም። እና ልዑል ደግሞ እንግዲህ በጣም ነው ያሳዘነኝ። እውነቴን ነው ብላችሁ ለራሱ አሞት ገና እሱን እንትን ለማለት ተሯሩጦ ከዛ አንስቶ መጥቶ እሱን እንዳያስመልጡኝ ብሎ ብዙ ነገር እንትን ብሎ እንግዲህ ሆን ብለው ከነገራችን ላይ አቶ ወርቁት ታሟል መሰለኝ። በጣም ሐኪም ቤት አልወጣም፣ እዛው ነው የሱ። በሱ ዙሪያ ያሉ ሰዎች ደግሞ በሁለቱ በር ማለት ነው በዛኛው እነ ኤርሚያስ 8 ሲሉ በዛም አላስገቧቸው አሉ። በዚህኛው ደግሞ በዋናው በር ነው ምናምን አለ ልዑል፣ በዚህም አላስገቡን አሉ አለ። ከዛ የህግ አካል እንግዲህ ልዑል ይዞ መጥቶ እነዚህ ሰዎች በልዑል ላይ ያልተደረገ ያልታየ ያልተሰማ ነገር ነው እንግዲህ የህግ አካል እነ ልዑል ያመጡትን በውሸት ልዑል እንደዚህ ለመመረዝ እንደዚህ ሲያደርግ ይዘን ነው ብቻ የስም ማጥፋት ጭራሽ የስም ማጥፋት ነው እንትን ያሉበት አላውቅም። መጀመሪያ እንግዲህ የፖሊስ እንትኖች ገብተንኛ እናናግርና ፍቃደኛ ከሆነ መግባት ትችላለህ ብለው እንግዲህ ልዑል እንደ ዛሬ አሳዝኑኝ አያውቅም። እሺ በጣም አንጀቴን ነው የበላኝ። ማለት አንዳንድ ጊዜ ዝም ብላችሁ ስታስቡት እስኪ ለማያውቀው በደንብ እንኳን እንትን ለማይለው ሰው ምን ያክል መስዋዕት እየከፈለ እንደሆነ ልዑል ግን በጣም ነው የሚያሳዝነኝ። አንያ ነገር ታሟል ልዑል ትንሽ ይሄ የብርዱ ምናምን መሰለኝ ክረምት ስለሆነ ይሄ ሁሉ ነገር ተቋቁሞ ከገጠር አንስቶ መጥቶ እረፍት የሚያስፈልገው ሰዓት ከነሱ ጋር እየተዳረቀ ትገባለህ አትገባም እየተባለ ጭራሽ በር ላይ ሰው ቁጭ አድርገው ማንም ሰው ጠያቂ እንዳይገባ ከልክለው እንግዲህ በሱ ዙሪያ ያሉት የሚያሰቃዩ ሰዎች ናቸው ይሄ ሁሉ ነገር የሚያደርጉት። በደንብ ተደራጅተው ነው። የሚገርማችሁ ነገር ውስጥ ላይ እንትኖች ዶክተር የልዑል ምናምን አለ ተብሎ ነበረ። ልዑል የሚያውቀው ስልክ ሲደወልለት ልዑል ሲደውልለት ይሄ ዶክተር የተባለው ስልኩ አይሰራም አለ። በቃ ጥሪ አይቀበልም አለ። እንግዲህ እነዚህ ሰዎች ያን ሰውዬ ምን አድርገውት እንደሆነ እኔ ምንም አላውቅም። ስልኩን ምን አድርገዋል እንዳስቀየሩት ከልዑል ጋር እንትን ቀረቤታ ወይም እንደሚተዋወቁ እንዴት ሊያውቁ ቻሉ? እሱን እንግዲህ ምንም አላውቅም። በውስጥ እነሱ ውስጥ ለውስጥ የሚሰሩት ስራ ሊኖር ይችላል። ዋናው ነገር ግን ያሳዘነኝ ልዑል እንደዛ ለፍቶ ደክሞ ዛሬ እኔ 100% ዛሬ በቃ ከአቶ ወርቁ ጋር ልዑል ይገናኛል ብዬ ደስታዬን እልል እያልኩኝ እነሱም ትንሽ በመኪና ውስጥ ሆኖ ልዑል የላከው እንትን ነበር አሰምቻችኋለሁ። ካላያችሁት ደግሞ እዚህ ከታች አስቀምጬላችሁ ታዩታላችሁ። እየተመለስን ነው በሰላም ገብተናል የሚል የድምፅ እንትን ልኮ ነበር እና እሱን አስገብቼላችሁ ነበር። መኪና ውስጥ ሆኖ ማለት ነው።
የተወሰናችሁ ሰዎች አይታችሁታል ብዬ አስባለሁ። ያላያችሁት ደግሞ ገብታችሁ ማየት ትችላላችሁ። እና እዛ ላይ ብዙ ነገር እያወራ ነበር ስለ አቶ ወርቁ። እንግዲህ ለማያውቀው አባቱ ምን ያክል እየተጨነቀ ምን ያክል እኔ አላውቅም። እውነቴን ነው የምላችሁ አንዳንዴ ልዑል ምን አይነት የዋህና ምን አይነት ቅልብ ያለው ልጅ እንደሆነም በጣም ይገርመኛል። እንደነሱ አይነት መልካም ሰው እግዚአብሔር ያብዛልን ሀገራችን ላይ። አሁን ላይ የሚያስፈልገው በጣም መልካም ልበቀን፣ ለሰው የሚያዝን አረመኔማ ሞልቷል እኮ በየቦታው በየእንትኑ ሰውን የሰውን እንትን ስቃይ የሰውን እንትን የሚያሰቃይ ሞልቷል። ደግሞ እንደዚህ መልካም ሰው ደግሞ ሲገኝ ያብዛልን ነው የምለው። ግን ደክሞ ለፍቶ ደግሞ ቢገናኝ ከአፈወርቁ ጋር ደስ ይለኝ ነበር። እንግዲህ ያስገቡታል። እኔ ይሄ ሰውዬ እንግዲህ ከውስጥ ገብቶ የህግ አካል የተባሉት ከልዑል ጋር የመጡት እነሱ ገብተው መጀመሪያ ያው ፍቃድ ሁሉም ነገር እንግዲህ ኢትዮጵያ ውስጥ ህጉ ትንሽ ጠበቅ ብሏል እንደምታዩት። የድሮው ምናምን አይደለም። አሁን ላይ ሁሉም ነገር ቅይር ስላለ ትንሽ ለእነሱም ሲሰሩ ያስቸግራቸዋል። ያው ኦልሬዲ እነሱ ፍቃድ ያላቸው ይመስለኛል። እነ ልዑል የሚሰሩት ስራ ከህግ አካላት ጋር የሆነ እንትን ኮንታክት አድርገው ነው የሚሰሩት። ብቻቸውንም አይደለም የሚንቀሳቀሱ። የሆነ ነገርም ሲፈጠር ቅድሚያ ለእነሱ ነው የሚያሳውቁት። ያው በዚህ ደግሞ ብዙም እንትን ምንድነው ጫና የሚያደርጉባቸው አይመስለኝም። የህግ አካላቶች በልዑል ላይ ስለሚያውቁት ማለት ነው። የሚሰራውም ስራ እንግዲህ ለህዝብ ነው የሚያገለግለው። ብዙ ነገሮች እየደረሱበት እየተሰቃየም ለኛ ሲል ማለት ነው። እነሱም ስለሚያውቁ እንግዲህ ያግዙታል ብዬ ተስፋ አደርጋለሁ። እኔ በጣም ከዚህ ላይ የምነግራችሁ ነገር እነሱ ኦልሬዲ ያግዙታል፣ ግን የዶክተሩ ነገርስ ምን አድርገውት ነው? እንዴት የታፍነውት ነው ስልኩና እንትኑን ያጠፋ? ኦልሬዲ ገጠር ሆኖ ልዑል ሲደውልለት ምንም እንዳታስብ አላስወጣውም፣ እዚሁ ነው ተኝቶ ያለው፣ እስከምትመጣ ድረስ እዚሁ ጠብቃለሁ እንዳታስባለሁ። አሁን የሆነ ሰው በነ ልዑል በኩል ሲጎዳባቸው ሲል ቤት ድረስ እየመጣ ልዑልንም የሚያክመው ዶክተር ነው። እና እሱን ሰውዬ እነዚህ ሰዎች አቶ ወርቁ እኔ አላቅም፣ እኔ ምን እንደተፈጠረ ምንም ግራ ገብቶኛል። የሆነ ነገር እንዳያደርጉት ነው የፈረው ሰውየው። ስልኩ አይሰራም ማለት ልዑል። እሱ አሁን ጭንቀት የፈጠረበት ልዑል የአቶ ወርቁ መገናኘት ምናምን እሱን ኦልሬዲ ጭንቅላቱ ሀምኖ እንትን ስላለ መገናኘቱ ስለማይቀር እነዚህ ሰዎች አሁን በግራ በቀኝ ሰው ስላሰለፉ ሰው እንትን ስላሉ አቶ ወርቁና ልዑል አይገናኙም ማለት አይደለም፣ ይገናኛሉ። ግን ደግሞ ያኛው ዶክተሩን ደግሞ እንትን እንዳይሉት አፍነው ሌላ ቦታ እንዳይወስዱት። ልዑል አሁን ትልቅ እንትን የሆነበት የእሱን ሰውዬ ነው። ምክንያቱም ከዛ እስከሚመጣ ድረስ ከልዑል ጋር ሲጻጻፍ ሲደዋወል ምን አዲስ ነገር አለ? ማንስ እየመጣ ነው? እንዴት ነው ያለበት የጤናው እያለ እንግዲህ የሚያወራው እሱ ነው። ምናልባት ስልኩ ጋር ከልዑል ጋር እንደሚያወራ ስልኩን አይተው ሰውየውን እንግዲህ ወስደውት የት እንዳረጉትም ባላቅም የእሱ ነገር ነው ልዑል እያሳሰበው ያለው ስልኩ ስላልጠራለት። እኔ ሌላ ምንም ብቻ ልዑል ራሱ ጭንቅ ብሎታል ብታይ። በቃ አንደኛ ነገር ጓጉቶ ነበር ከአቶ ወርቁ ጋር ለመገናኘት። እሱ ብቻ ሳይሆን በእሱ ጋር ያሉት ራሱ ማን ነው ዘላለም ሌሎችም አሉ። እነሱም ራሱ በጣም እንትን ብለው ነበር። ልፋትህ ድካምህ እየቀለለልህ ነው ወንድሜ እያሉ ደስታቸውን ሳይጨርሱ እንደዚህ አድርገው ጉድ ሰርተዋቸዋል። እንግዲህ ፈጣሪ ሆነው እናንተም በጸሎታችሁ አስቡት። እንግዲህ ውስጥ ላይ እንግዲህ ሁሉን ነገር ጨርሰው ሰውየው በምን አይነት ሁኔታ ቢሆን ነው ማየት አትችልም የሚለው አላቅም። እነዚህ ደግሞ ማን ስለሆኑ ነው አትገቡም ማየት አትችሉም፣ አንተ ልትመርዝ ነው አንተ እንዲህ እያሉ ስም ያለ ስም እያጠፉ የህግ አካል እዛ ቆሞ ልዑልን በስም ማጥፋት። ጭራሽ ልዑል ሰው ለመራዥ ያደረጉት። ሰው እጁ ላይ እኮ ጊዜ ምንድነው ጊዜ ሲጥላችሁ እኮ ይጫወቱባችኋል።
እና ልዑል ለሰው በቆመ በስከ መጨረሻ ባበላው እጅ የተነከስኩ አለ። ስንት ነገር እየሰራ ስንት ነገር እየደከመ አሁን ላይ በጣም እያሰቃዩት ነው ያሉት። በዚህ በኩል አክስትየዋ አሁን እነዚህን ሰዎች እዛ ቦታ ላይ በር ላይ ያስቀመጧቸው እርግጠኛ ነኝ ይቺ አክስት የተባለችውም ትኖርበታለች። በእርግጥ ከእሷ ጀርባ ሌላ በጣም ብዙ አዲስ አበባ በጣም ያልታወቁ የልዑል ወንድሞች ምናምን የሚባሉ ብቻ ያጎት የምን ልጆች አሉ። እነሱም እንግዲህ በእነሱ በኩል ከአትወርቁ ጋር ልዑል እና አትወርቁ እንዳይገናኙ ሆን ብለው እነሱ ጥበቃ አድርገውለት ሊሆን ይችላል፣ አላውቅም። እንግዲህ እሱን ገና እየተመረመረ ነው። ማን ነው ምንድን ነው የሚለውን ራሱ ልዑል እነግራችኋለሁ ጠብቁ ሰላም ነኝ ብሏል። እስከዛ ድረስ አታስቡ። እሱ ለሰው አሁንም በጭንቀት ሆኖ ለእናንተ ያስባል። ምን ማድረግ ይቻላል? የእውነት ጥሩ ሰው ግን ለምንድን ነው ሰው የማይወጣለት? የእውነት በጣም መልካሙ ናችሁ፣ ጥሩ ነገር እየሰራችሁ እድገታችሁ እንትን እያለ ምናምን ለውጥ እያመጣችሁ የራሳችሁ ቤተሰብ መጥቶ ደግሞ እንደዚህ ሲጥላችሁ ካላችሁበት ወደ ታች ሲያወርዳችሁ በጣም ነው የሚያናድደው። የልዑል ደግሞ በጣም ነው የሚያናድደው። አክስትየዋም እንደዛ ስትለባለብ አሁን ላይ ምን ላይ እንዳስቀመጠችው አይ ልዑል እሱ ብቻ ሳይሆን እናንተም እንግዲህ በጣም እንትን ብላችሁ ነበረ። የአቶ ወርቁ ነገር አሳስቧችሁ ነበር። እንደው በህይወት ምንም መኖሩ ራሱ እግዚአብሔር ይመስገን ብቻ አሪፍ ነው። ግን ሰውየው ትንሽ በጣም የታመመ ይመስለኛል። የሆነ ጤናው ትክክል እንትን ቢሆን እዛም ያስወጡት ነበር። እነዚህ ሰዎች በጣም ስላመመው ነው ሐኪም ቤት ያለው፣ መውጣት አይችልም። እንግዲህ እግዚአብሔር ይሆነው ልዑል። አረ ልዑልን እንዳይጎዱት፣ ሌላው ሌላ ነው። አሁን ያለው አማራጭ አሁን የህግ አካላቶች አሉ ብሎ ልዑል መዘናጋት የለበትም። የእውነት በእርግጥ እነት ዘላለም እንትናም አሉ። እንግዲህ እግዚአብሔር ይጠብቃቸው ሁላቸው። ያው ለሰው ሲሉ ነው እነሱ ሁልጊዜም የሚጎዱት። በተለይ በአሁኑ ሰዓት ሰው ያስፈልገዋል ልዑል በጣም የሆነ የሰው እንትን በቃ ብሶቱ ምኑ ሁሉ ነገር ብስጭት አድርገውታል። በጣም ትዕግስቱን እንትን ብለውታል። ምን ያክል ክፉ ሰዎች ቢሆኑ ነው ግን በዚህ ልክ ሰው የሚያሰቃዩት? የገዛ እንትንሽን በዚህ ልክ ሰው እንኳን ጥላትሽን እንኳን የሆነ እንትን ብለሽ እንኳን የሆነ እንትን ትራሪለታለሽ። የእነዚህ ደግሞ ከፋ በጣም ከአቅም በላይ ሆነ። ዘላለም በተቻለው አቅም እንግዲህ ልዑል እንዲታገስ ማለት የሆነ ስሜታዊ ሆኖ ከሰው ጋር እንትን እንዳይልበት ምናምን ከልዑል ዘላለም ተሽሎ በጣም እሱን እያረጋጋ ምናምን ነው ያለው። ያው እንግዲህ ዘላለም ታውቁታላችሁ፣ የሆነች ነገር እንትን ካለች እሱ ይብስበታል። ዛሬ ግን እሱ እንደውም ረጋ ብሎ ነው እያናገራቸው የነበረው። ለምን እዛ ጋር እንትን ግርግር የሆነ ጸብ ቢነሳ የሚጎደው ማን ነው? አሁን ልዑል አይችልም እኮ ልዑል እውነት በአጥንቱ እኮ ነው የሚሄደው ልዑል። እነዚህኞቹ እናቴ ወይ ጉድ! የሰይጣን ጆሮ ይደፈን። እንዴት እነዚህ ስንቱን ነገር ሲበላ ሲጠጣ የሚውል ሰው ልዑል ሲሯሯጥ አንዱ እንትን እያለ ከራሱ ጋርም አይደለም። እና ምን አይነት ጥላት እንዳመጡበት አላውቅም። የገዛ ቤተሰቦቹ በዚህ ልክ እያሰቃዩት ነው። እንግዲህ እግዚአብሔር ይሁነው። ለማንኛውም የምወዳችሁ እንግዲህ ይሄ ነገር ወዴት እያመራ ነው፣ ምንድን ነው ችግሩ የሚለውን ልዑልም አሁን እዛ ስላለ አቶ ወርቁ ይወጣል ብዬ አላስብም። በየትኛውም በየትም ቢሉ አይወጣም። ልዑልም እንደ ከእጁ ይገባል ብዬ አስባለሁ። ይገናኛሉ።
ፍተሻ ምናምን እያሉ ነው እንግዲህ የሚያስፈልገውን ነገር ሁሉ እያደረጉላቸው ነው። ለማንኛውም የአቶ ወርቁና የልዑል ጉዳይ ብዙዎቻችሁ ቀኑን ሙሉ ሲያስጨንቃችሁ ነበር። እኔም ቀኑን ሙሉ ስላልሰማው ምንም አላልኳችሁ። አዲስ ነገር እንግዲህ ይሄ ነው። ሌላ ነገር ምንም የለም። አዲስ ነገር ደግሞ ሲኖር በሌላ ቪዲዮ ነግራችኋለሁ። ቪዲዮውን ስትጀምሩ ላይክ፣ ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳረሱ። በተረፈ የዛሬው ቪዲዮ እንግዲህ ይህን ይመስላል። ሰላማችሁ ብዙ ትርፍ ይበልልኝ። አገራችን ኢትዮጵያን ሰላም ያደርግልን እያልኩኝ በሌላ ቪዲዮ እንገናኛለን። ወዳችኋለሁ። አስተያየታችሁን ከስር ኮሜንት ስር ጻፉልኝ። ባይ ባይ።